በአማራ ክልል የክረምት ወራት የልማት የመልካም አስተዳደርና የኢኒሼቲቭ ስራዎችን አጠናክሮ ለማስቀጠል በትኩረት እየተሰራ ነው። የክረምት ወራት የዝግጅት ምዕራፍ ሳይሆን ተግባራትን ያለማቋረጥ ለመፈጸም የሚሰራበት መሆኑን እንደሚገባ የሚገልጹት የአማራ ክልል የከተማ ክላስተር አስተባባሪው ዶክተር አህመዲን መሐመድ ናቸው። በከተማ ክላስተር በኢንቨስትመንት፣ በንግድ ገበያ ልማት፣ በኢኒሼቲቮች አፈጻጸም፣ በስራ ዕድል ፈጠራና በሌሎችም ውጤታማ አፈጻጸም ለማስመዝገብ የአመራር ቁርጠኝነት እንደሚያስፈልግ አንስተዋል። ሀገራዊ ምርጫ ተካሂዷል። ይሄ ደግሞ ትልቅ የህዝባችን ድል ነው። ይሄንን ደግሞ በውጤት በአገልግሎትና በተለያየ መልኩ የህዝባችን ምላሽ መስጠትም ስለሚያስፈልግ ያለ ረፍት ስራዎችን መቀጠል ያስፈልጋል። አመራራችን ይሄንን የጀመራቸውን ስራዎች አጠናክሮ እንዲቀጥል በተለይም አብዛኛው ስራዎች ከተሞች ላይ ያለ በመሆኑ በከተማ በኢንዱስትሪ ልማቱም በምርታማነትም በንግድም እነዚህን ተያያዥ የሆኑ አጠቃላይ ከስራ ዕድል ፈጠራም ጋር ተያያዥ የሆኑ ስራዎችን ማከናወን አለብን። ረፍት አያስፈልግም። ህብረተሰባችን ብዙ ነገር ይፈልጋል፣ ያ ደግሞ ይገባዋል። ይሄን ስራዎች ደግሞ የምናስቀጥለው አመራር ሲኖር ነው። ስለዚህ አመራር ቁርጠኝነት የሚመጣው የተቀናጀ የሆነ የጋራ ስምሪት ሲኖር ስለሆነ ያንን ስምሪት ለማስቀጠል ታሳቢ የተደረገ ነው። በክረምት ወራት 119,000 የስራ ዕድል ለመፍጠር የታቀደ ሲሆን የስራ ዕድል ፈጠራን ለማሳደግ የትምህርትና የስልጠና ተቋማት የክህሎት መር የሆነ የሰው ኃይል ማፍራት ላይ ትኩረት ሊያደርጉ እንደሚገባ ይነሳል። በ2019 በጀት ዓመት ወደ 1.1 ሚሊዮን ዜጎችን የስራ ዕድል እንፈጥራለን ብለን አቅደናል። ከዛ ውስጥ በክረምቱ ወይም በ90 ቀናቱ ወደ 119 የሚሆኑ 119 ሺህ የሚሆኑ ዜጎችን የስራ ዕድል እንፈጥራለን ብለን ነው ያሰብነው። ይሄ የስራ ዕድል የሚፈጠረው ደግሞ ገበያ ፍላጎትን መሰረት ያደረገ ክህሎት መር የሆነ የስራ ዕድል ፈጠራ ነው የሚፈጠረው። ኮሌጆቻችን ለዚህ ብቁ መሆን ያለባቸው፣ ተወዳዳሪ የሆነ ኃይል መፍጠር አለባቸው፣ ገበያ መር የሆነ ስልጠና መስጠት አለባቸው፣ አእምሮ የዳበረና እጅ የተፍታታ ዜጋ መፍጠር አለባቸው። እንደ ሀገር እየተሰራባቸው ያሉ ኢኒሼቲቮችን አፈጻጸም በማሳደግ ጥራቱን የጠበቀ የቴክኖሎጂ ሽግግር ለመስጠት የአመራር ቁርጠኝነት ያስፈልጋል። እነዚህ ኢኒሼቲቮች ትልልቅ ነገሮችን እያሳካንባቸው ስለሆነ እንደ ሀገር ለኢኒሼቲቮቹ ምላሽ እየሰጡ ኢኒሼቲቮቹን ወደ ውጤት እየቀየሩ መቀጠል ስለሚያስፈልግ እዛ ላይ ስራዎችን እየሰራ ነው። ለምሳሌ ገጠር ኮሊደር፣ የከተማ ኮሊደር፣ የአጠቃላይ ስራ ዕድል ፈጠራ፣ እነዚህ ተያያዥ የሆኑ በርካታ ኢኒሼቲቮችንና ግቦችን ለማሳካት ስራዎችን መስራት አለብን። ይሄ ደግሞ የአመራር ቁርጠኝነት ይጠይቃል። አመራር ብቻውን ሳይሆን ደግሞ ቴክኖሎጂም ያስፈልገናል። ቴክኖሎጂ ሽግግር ቀጣይ የኢኮኖሚ ክልላዊም ሀገራዊም ኢኮኖሚያችንን ስለሚያሻግር የጀመርነውን በኮደርስ የጀመርነውን በፋይዳ የጀመርነውን በመሶብ አንድ ማዕከል አገልግሎት የጀመርናቸውን ስራዎች የበለጠ በተጠናከረ መልኩና በሰፊው ዘላቂ የሆነ መልኩ እንዴት አድርገን እንስራ በሚል ውይይት እያደረግን ነው። ከኢኒሼቲቮች መካከልም የኢትዮ ኮደርስና የፋይዳ ዲጂታል መታወቂያ ተጠቃሽ ሲሆኑ በዚህም ልዩ ትኩረት ተሰጥቶ ለማስቀጠል እየተሰራ ነው። 5 ሚሊዮን የኮደርስ ፕሮግራም ላይ አሁን ላይ ያለው አፈጻጸምም ባለፈው ከአንድ ወር ጋር ሲነጻጸር ወደ 173% አካባቢ የደረሰ አፈጻጸም ያለው ነው። ይህንን እንግዲህ ወደ 7 ሚሊዮን ኢኒሼቲቭ ስላደገ የዚህን 200% የመፈጸም እቅድ ነው ይዘን እየሰራን ያለ ነው በዚህ ክረምት። ሌላኛው የፋይዳ ዲጂታል መታወቂያ ነው። የፋይዳ ዲጂታል መታወቂያ እንግዲህ አሁን ባለው አፈጻጸም ከ6.5 ሚሊዮን በላይ ዜጎች የዲጂታል መታወቂያ ባለቤት ሆነዋል። ቀሪ የአማራ ክልል የሚገኙ ኢትዮጵያውያንን የዲጂታል መታወቂያ ባለቤት ለማድረግ በዚህ ክረምት በጣም በተቀናጀ መልኩ ለመስራት እቅዶችን እያወረድንበት ነው።